ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል የአከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። እስራኤል በግብጽ ድንበር ወደ ጋዛ የጦር መሳሪያ በሚያስገቡ አካላት ላይ ጦርነት አወጀች። የቤድዋን ጎሳ በግብጽ የሲናይ በረሃ የጦር መሳሪያዎችን ወደ ጋዛ ሰርጥ እንዲገባ እያደረገ ነው ስትል እስራኤል ገልጻለች። ቻይና ዓለም ከሚጠብቀው በላይ የሆኑ የጦር መሳሪያዎችን እየገነባች ነው ተባለም። ቻይና ከአሜሪካም ሆነ ከሌሎች ሀገራት ሊቃጣባት ለሚችል ጥቃት በዝግጅት ላይ መሆኗ ተነግሯል። ፈረንሳይ በማሊ የሚኖሩ ዜጎቿ ሀገሪቱን ለቀው እንዲወጡ አሳሰበች። የሱዳኑ አርኤስኤፍ ለተኩስ አቁም ስምምነት በተስማማ በማግስቱ በመዲናዋ ላይ የድሮን ጥቃት መፈጸሙ ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የቤድዋን ጎሳ በግብጽ የሲናይ በረሃ የጦር መሳሪያዎችን ወደ ጋዛ ሰርጥ እንዲገባ እያደረገ ነው ስትል እስራኤል ገልጻለች። ይህንን ተከትሎም እስራኤል በዚሁ ቡድን ላይ ጦርነት ማወጇን መከላከያ ሚኒስትሩ እስራኤል ካትዝ ተናግሯል። እስራኤል ጦርነቱን ያወጀችው በዚህ የህገወጥ መሳሪያ ዝውውር ላይ እጃቸው ባለበት አካላት መሆኑን መከላከያ ሚኒስትሩ እስራኤል ካትዝ ገልጸዋል። እስራኤል በድንበር ያለውን እንቅስቃሴ መሰረት አድርጋም የድሮን ቁጥጥሩን እንዳጠበቀችው ተነግሯል። ሐማስ በጋዛ የተደረሰውን የተኩስ አቁም ስምምነት መጣስ የዕለት ተግባሩ አድርጎታል ስትልም እስራኤል ገልጻለች። ትላንት ቡድኑ በሰሜናዊ ጋዛ የተሰመረው ቢጫ መስመርን አልፎ ለመግባት ሲሞክር በእስራኤል ኃይል ጥቃት እንደተፈጸመበት አስታውቃለች። ፕሬዚዳንት ትራምፕ የተጀመረው የሰላም ስምምነት በምንም መንገድ አይደናቅፍም፣ ስጋት አይግባችሁ እያሉ ነው። አሁን የተጀመረው ስራ መካከለኛው ምስራቅን ወደ ሰላም የሚያስገባ መንገድ ነው። ሐማስ ደግሞ በጣም ትንሹ አካል ነው ብለዋል። ሐማስ የዚህ የሰላም አካል ሆኖ መዝለቅ ካልፈለገ ራሱን ከባድ ፈተና ውስጥ ነው የሚያገኘው። ይህንን ደግሞ ነግረነዋል ብለዋል ፕሬዝዳንት ትራምፕ። በሌላ በኩል በሊባኖስ ራሱን እያጠናከረ እንደሆነ በሚነገረው ሄዝቦላ ላይ የእስራኤል ኃይል የማያዳግም እርምጃ እየወሰደ ነው ተብሏል። እስራኤል በፍጹም ቡድኑ ራሱን እንዲያደራጅ ስለማትፈቅድ እርምጃዎች ቀጥለዋል ነው የተባለው። ዩናይትድ ስቴትስ ሄዝቦላህንና ኢራንንም አስጠንቅቃለች። አሜሪካ ሊባኖስ ሄዝቦላህን ትጥቁን እንድታስፈታ የምታደርገውን ጥረት እንደምትደግፍ መግለጿ ይታወሳል። ነገር ግን ኢራንና ሄዝቦላ ይህንን ለማድረግ ካልፈቀዱ ዩናይትድ ስቴትስ ቡድኑን ከስጋት ምንጭነት ውጪ እንደምታደርገው ነው በመግለጽ ላይ የምትገኘው። እንደሚታወቀው ሄዝቦላ በርካታ ሚሊዮን ዶላሮችን ከኢራን በየዓመቱ የሚያገኝ የሊባኖስ ታጣቂ ኃይል ነው። ቻይና ዓለም ከሚጠብቀው በላይ የሆኑ የጦር መሳሪያዎችን እየገነባች ነው ተባለም። ፕሬዚዳንት ሺ ጂንፒንግ የጦር አቅማቸውን እያዘመኑና እያሰፉ እንደሆነ ተነግሯል። ይህ የቻይና እንቅስቃሴ በምድር ጦር፣ በባህር ኃይልና በአየር ኃይል ስለመሆኑም ተመላክቷል። በዚህ ሰዓት ቻይና በከፍተኛ መጠን የሚሳኤል ጦር እያመረተች እንደሆነም ተነግሯል። በጣም ብዙ ፋብሪካዎች፣ የምርምር ማዕከላትና የሙከራ ጣቢያዎች እየተስፋፉ ነው። ከ60 በመቶ በላይ የሚሆኑት ከሚሳኤል ጋር የተገናኙ መሰረተ ልማቶች በሙሉ በእጥፍ እንዲያድጉ ተደርጓልም ተብሏል። በመቶዎች የሚቆጠሩ የእግር ኳስ ሜዳዎች ጋር የሚስተካከሉ አዳዲስ ስፍራዎችም ለጦር መሳሪያ ማምረቻ እየዋሉ ነው ተብሏል። በተጨማሪም የእርሻ ቦታዎችና መንደሮች የመሳሪያ ሙከራ ጣቢያና ለሌላ አገልግሎት እንዲሆኑ መዘጋጀታቸውን የሳተላይት ምስሎች እንደሚያመላክቱ ፈርስት ፖስት ዘግቧል። ቻይና ይህንን ሁሉ ዝግጅት እያደረገች የምትገኘው ከአሜሪካና ከሌሎች ሊቃጣባት የሚችሉ ጥቃቶችን በብቃት ለመመከት ነው። ቻይና ታይዋን ላይ ጥቃት የምትፈጽም ከሆነ አሜሪካ ታይዋንን ደግፋም ወደ ግጭቱ መግባቷ የማይቀር ነው። ከዚህ ውጭ ቤጂንግ በዚህ ሳምንት ከዚህ ቀደም ያላሳየችውን የጦር መርከብ ይፋ አድርጋለች። ፉጂያን ኤርክራፍት ተሸካሚ ተብሎ የሚጠራ የጦር መርከብ ነው። በይፋ ወደ ስራ መግባቱ የተነገረው ከ2 ቀናት በፊት ነበር። ይህ ፉጂያን የተሰኘው አዲሱ የቻይና የጦር መርከብ ከባድ መሳሪያዎችን መሸከም የሚችል እንደሆነ ተነግሮለታል። ፉጂያን ብዙ ኤርክራፍቶችን በጥቂት ደቂቃዎች ማስወንጨፍ እንደሚችልም ተሰምቷል።
ፈረንሳይ በማሊ የሚኖሩ ዜጎቿ ሀገሪቱን ለቀው እንዲወጡ አሳሰበች። የጂሃዲስት ቡድን በማሊ ዋና ከተማ ባማኮና ሌሎችም አካባቢዎች እየፈጠሩት ያሉትን ጫና ተከትሎ ነው ፈረንሳይ ዜጎቿን በአስቸኳይ ማሊ ለቀው እንዲወጡ ያሳሰበችው። የፈረንሳይ የውጭ ጉዳይ ሚኒስቴር ትላንት አርብ ባወጣው መግለጫ ለበርካታ ሳምንታት የማሊዋን ባማኮን ጨምሮ በሌሎች በማሊ ከተሞች የጸጥታው ሁኔታ ከፍተኛ ስጋት ውስጥ ገብቷል ብሏል። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው JANIM ከመስከረም ጀምሮ የነዳጅ ታንከሮችን በተለይም ከሴኔጋልና ከአይቬሪ ኮስት የሚመጡትን አብዛኛውን ወደ ሀገር ውስጥ የሚገቡ ሸቀጦችን በማጓጓዝ ላይ እንደሆነ ይነገራል። በ2020 እና በ2022 ከተደረጉ መፈንቅለ መንግስት ወዲህ በኋላ የተለያዩ የታጠቁ ቡድኖችን ለመቋቋም በሚታገል ወታደራዊ ኃይል ስትመራ መቆየቷን ቢቢሲ አስታውሷል። የሶማሊያ የባህር ላይ ወንበዴዎች ከ2024 ወዲህ እጅግ ከባድ የተባለውን ጥቃት አደረሱ። ወንበዴዎቹ በማልታ ባንዲራ ስር ቤንዚን ጭኖ ይጓዝ የነበረ የነዳጅ መርከብን ከሶማሊያ የባህር ዳርቻ አጠገብ በኃይል መውረራቸው ተገልጿል። በመርከቧ ውስጥ የነበሩ 24 ሰራተኞች በደህንነት ክፍል ውስጥ በመደበቅ ሁኔታውን ተቆጣጥረው እንደቆዩ ምንጮች መግለጻቸውን ጠቅሶ የዘገበው ስፑትኒክ ኢትዮጵያ ነው። ሄላስ አፍሮዳይት የተባለችውና በግሪኩ ላስኮው ማሪን ማኔጅመንት ኩባንያ የምትተዳደረው መርከቧም ከህንድ ሲካ ወደ ደቡብ አፍሪካ ደርባን በመጓዝ ላይ የነበረች ናት። ጥቃት ፈጻሚዎቹ መርከቧ ላይ ከመውጣታቸው በፊት በቁጥጥራቸው ስር ከነበረች አነስተኛ የኢራን የሽራ መርከብ ባንቀሳቀሱት ፈጣን ጀልባ በአውቶማቲክ መሳሪያዎችና በሮኬት ማስወንጨፊያ ተኩስ እንደከፈቱም ተዘግቧል። ክስተቱ የተፈጸመው ከሶማሊያዋ ሆቢዩ በግምት 550 የባህር ማይል ርቀት ላይና በተለምዶ ከፍተኛ ስጋት ካለባቸው አካባቢዎች እጅግ በራቀ ቦታ ነው። በመርከቧ ላይ የታጠቁ ታጣቂዎች አልነበሩም ተብሏል። በአፍሪካ ቀንድ የባህር ውንብድናን የሚዋጋው የአውሮፓ ህብረት አትላንታ ኦፕሬሽን የባህር ኃይል ምላሽ ለመስጠት በአቅራቢያው ያለ መርከብ አሰማርቷል። በተጨማሪም የጃፓን አውሮፕላን በአካባቢው የቅኝት በረራ አካሂዷል። የሱዳኑ RSF ለተኩስ አቁም ስምምነት በተስማማ በማግስቱ በመዲናዋ ላይ የድሮን ጥቃት መፈጸሙ ተነገረ። የሱዳኑ ፈጥኖ ድራሽ ኃይል RSF የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በአገሪቱ ዋና ከተማ ካርቱም የፍንዳታ ድምፅ ተሰምቷል። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምፅ ሰምተው ከእንቅልፍ መንቃታቸውን ተናግረዋል። የሐሙስ ሌሊቱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሆነም ነዋሪዎቹ ገልጸዋል። ፈጥኖ ድራሽ ኃይሉ ስለ ጉዳዩ እስካሁን አስተያየት አልሰጠም። የሱዳን ጦር በበኩሉ ፈጥኖ ድራሽ ኃይሉ የተኩስ አቁሙን አለማክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገር ይፋ አድርጓል። ሁለቱ ኃይሎች ከሚያዝያ 2015 ዓ.ም ጀምሮ እያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150,000 ሰዎች ተገድለዋል። ከ12 ሚሊዮን በላይ ሱዳናውያን ደግሞ ከመኖሪያቸው ተፈናቅለዋል። ፈጥኖ ድራሽ ኃይሉ በአሜሪካ፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ግብጽ የቀረበውን የሰብአዊ ተኩስ አቁም ለመቀበል መስማማቱን የገለጸው የአሁኑን ጥቃት ከመፈጸሙ አንድ ቀን አስቀድሞ ነበር። አራቱ ሀገራት ይህንን እቅድ ያቀረቡት መስከረም ላይ ነበር። በእቅዱ መሰረት የተኩስ አቁሙ በሂደት ወደ ቋሚ የተኩስ አቁም የሚለወጥ ሲሆን ቀጥሎም ወደ ሲቪሊያን አስተዳደር ምስረታ ይሸጋገራል። የሱዳን መንግስት የውጭ ጣልቃ ገብነት እንደሆነ በመግለጽ ይህንን እቅድ ውድቅ አድርጎት ቆይቷል። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።